መዝሙር 31 መዝሙረ ዳዊት ምዕራፍ 31 በግዕዝ። ከዛ የተወሰኑ የማብራሪያዎችን ከራሴ ከማቃት የግዕዝ ዕውቀቴ ከተማርኳቸው በዚህ ቅርብ ዓመታት ካገኘኋቸው የግዕዝ ዕውቀቶች ጥቂት በመጨመር ራሴ ማብራሪያ ትንሽ አክላለሁ። እንደ እግዚአብሔር ፈቃድ ደግሞ ዛሬ ጊዜ ካገኘው ስለ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ቶማስ ሲነግረኝ የነበረውን ነገር አካፍላችኋለሁ። ቶማስ ማን ነው? አብረን እናወራለን። መልካም ጊዜ ይሁንልን። መዝሙር 31 ማክሰኞ ዕለት ከሚነበቡ 30 መዝሙራት መካከል የመጀመሪያው ነው። በእንተ ሕዝቅያስ ይላል። ብፁዓን እለ ተሐደገ ሎሙ ኃጢአቶሙ ወለእለ ኢሐሰበ ሎሙ ኩሎ ጌጋዮሙ ብፁዕ ብእሲ ዘይሆለቁ ሎቱ እግዚአብሔር ኃጢአቶ ወዘአልቦ ጽልሁት ውስተ ልቡ እስመ አርመምኩ በልያ አዕጽምትየ እምሃበ ጸር ኩሎ አሚረ እስመ መዓልተ ወሌሊተ ከብደት እዴከ ላዕሌየ ወተመየጥኩ ለህርትምና ሶበ ወግአኒ ሶክ ኃጢአትየ ነገርኩ አበሳየ ኢሃባአኩ ወቤ አስተዋዲ ርእስየ ሀበ እግዚአብሔር በእንተ ኃጢአትየ በእንተ ህድግ ጽልሁቶ ለልብየ በእንተዝ ይጼሊ ሀቤከ ኩሉ ጻድቅ በጊዜ ርቱ ወባቱ ማየ አይህ ብዙ ይቀርብ ሀቤከ አንተ ምስካየ እምዛቲ ምንዳቤየ እንተረከበተኒ ወትፍስህትየኒ ከመታድነኒ እምለሮዱኒ አሌበወከ ዋጸንአከ በዛቲ ፍኖት እንተሆርከ ዋጸን አእይንትየ ላዕሌከ ኢትኩኑ ከመፈረስ ወበቅል እለ አልቦሙ ልብ እለ በህሳል ወበልጓም ይመይጥዎሙ መላቲሆሙ ከመ ይቅረቡ ሀቤከ ብዙ መቅሰፍቶሙ ለኃጥአን ወእለሰ ይትዌከሉ በእግዚአብሔር ሳህል ይሜግቦሙ ተፈስሑ በእግዚአብሔር ወተሐሰዩ ጻድቃኑ ወተመክሁ ኩልክሙ ርቱዓነ ልብ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል የግዕዙ። ወደ አማርኛ ደግሞ እስቲ ትንሽ ለመከለስ ልሞክር። ከመጀመሪያ ግን ያው ይሄንን የመዝሙረ ዳዊት ጸሎት ዛሬ ማክሰኞ ጊዜና እድል አግኝታችሁ 30ውን የምትደግሙ ሰዎች የተባረካችሁ ናችሁ። ምክንያቱም የንጉስ ቃል ስትደግሙ ቀናችሁ ሁሉ የንጉስ ይሆንላችኋል። የታላላቅ ሰዎችን ቃል ስትደግሙ ታላላቅ ሰዎች ነው የምትሆኑት። ልዑል ራስ ካሳ ኃይሉ እንደዚህ ታላቅ ሰው እንደሆኑ የማላውቃቸው ልዑል ራስ ካሳ ኃይሉ ፍኖተ አእምሮ የሚለውን መጽሐፋቸውን እያነበብኩ ነው። እንደ እግዚአብሔር ፈቃድ በኮፒራይት ብዙም ችግር ከሌለው በእርግጥም እሳቸው ታትሞ ተሸጦ ገንዘብ እንዲገኝበት አይፈልጉም። ስለዚህ ኮፒራይት ያለው አይመስለኝም። እተርክላችኋለሁ። እሱን ለምን ጠቀስኩ? መዝሙር ስትደግም ስትጸልይ የታላላቅ ሰዎችን ጸሎት መዝሙረ ዳዊትን፣ መጽሐፍ ቅዱስን፣ የጸሎት መጽሐፍትን መድገም ምን ይሰራል? ምን ይጠቅማል ለምንል ሰዎች እንዲህ ይላሉ። የሊቃውንትን የአባቶችን ትምህርት መሰረት አድርገው ነው። ምንድነው የሚሉት? አይነ ስውር በዱላው መሬትን ሲገጫት እየገጫ አይደል የሚሄደው? አይነ ስውር በዱላው እውነት ነው፣ በከዘራው እየገጨ ነው የሚሄደው የአይነ ስውር ዱላ። ስለዚህ ማየት የተሳነው ሰው በዱላው መሬቱን እየገጨ እያንገጫገጨ ሲሄድ አውሬ፣ እባብ፣ ከይሲ፣ ክፉ የሆነ ነገር ሁሉ እየፈራ እየደነገጠ ከድምፁ የተነሳ ይሸሻል። እንደዚሁ ሁሉ የቅዱሳን ጸሎት በእንባ የታጠረ እግዚአብሔር የሰማው እነሱም እግዚአብሔርን ደስ ያሰኙ ናቸው። ይህንን ጸሎት አጋንንት መቋቋም አይችሉም። አራዊቶች ደስ አያሰኛቸውም፣ ይፈሩታል፣ ይደነግጡታል። ስለዚህ ምንም እንኳን አንተ ንጹሕ ባትሆን ቅዱስ ባትሆን ከቅዱሳኑ ጸሎት ከቅዱሱ እግዚአብሔር በረከት ምልጃና ንጽሕና የተነሳ ከፊትህ አራዊት ይሸሹልሃል። ስለዚህ ምንም ብቃት ባይኖርህ ጸልይ ይላሉ ለማለት ነው። ወደ መዝሙሩ እንመለስ እስቲ። ብፁዓን እለ ተሐደገ ሎሙ ኃጢአቶሙ ኃጢአቱ የተሰረየችለት ሰው ብፁዕ ነው ይላል፣ ምስጉን ነው። ወለእለ ኢሐሰበ ሎሙ ኩሎ ጌጋዮሙ ድክመቱን ሁሉ የማይቆጥርበት ሰው ብሩክ ነው። ብፁዕ ብእሲ ዘይሆለቁ ሎቱ እግዚአብሔር ኃጢአቶ ኃጢአቶቹን ዘይሆለቁ ሎቱ እግዚአብሔር ኃጢአቱን የማይቆጥርበት ሰው እግዚአብሔር ኃጢአቱን የማይቆጥርበት ሰው ምስጉን ነው። ወዘአልቦ ጽልሁት ውስተ ልቡ
በልቡ ክፋት የሌለው እስመ አርመምኩ በሊያ አጽምቴ በሊያ የሚለውን አላውቀውም። አርመምኩ በሊያ አጽምቴ ዝም አልኩኝ። እምሃበ ጸርኩ ሁሉ አሚረ ሁሉን ነገር ከመጥራት ታቀብኩ። እስመ መዓልተ ወሌሊተ ከብደት እዴከ ላልየ ቀንና ሌሊቱ በሌ ላይ ከበደብኝ። ወተመየጥኩ ለህርትምና ሶቦ እገ አኒሶክ ለበጎ እንኳን ዝም አልኩ። ከክፋት ተመለስኩ ነው። ኃጢአቴ ነገርኩ አበሳዬ ሃዋኩ ኃጢአቴን ተናገርኩ አልሸፈንኩትም። ወበያስተዋዲ ርእሴ ሀበ እግዚአብሔር በእንተ ኃጢአቴ ስለ ኃጢአቴ ወደ እግዚአብሔር ጮኩ። ወአንተ ህድግ ጽልሁቶ ለልቤ ይቅርም በለኝ። በእንተዝ ይጼሊ ሀቤከ ኩሉ ጻድቅ በጊዜ ርቱ ጻድቅ እንደዚህ እያለ ሁል ጊዜ ይጸልያል። ወባህቱ ማየ አይህ ብዙ ይቀርብ ሀቤከ የጥፋትም ውሃ አያገኘውም። አንተ ምስካየ እምዛቲ ምንዳቤ እንተረከበተኒ አንተ መሸሸጊያዬ ነህ፣ በመከራዬ ጊዜ ማለፊያዬ ወደቤ ነህ። ወትፍስሕትየኒ ከመ ታድነኒ የምለሮዱን ከሚያሳድዱኝ ሁሉ የምታድነኝ የምታስደስተኝም አንተ ነህ። አሌብወከ ወአጸናአከ በዛቲ ፍኖት እንተ ሆርከ በምትመራይ መንገድ ሁሉ አመሰግንሃለሁ። ዋጸን አዕይንቴ ለአሌከ አይኖቼን በአንተ ላይም አጸናለሁ። ኢትኩኑ ከመ ፈረስ ወበቅል እለ አልቦሙ ልብ እንደሌላቸው ፈረስና በቅሎ አትሁኑ፣ ልጓም እንደሌላቸው። አዎ እለ በህሳር ወበልጓም የመይጡ መላትዮም እነሱም በልጓም ይለጉሟቸዋል። እናንተ መለጎሚያ ከሌላችሁ ከፈረስና ከበቅሎ ትከፋላችሁ እንደማለት እኮ ነው። ከመ ይቀርቡ ሀቤከ ወደ አንተም አይቀርቡም። ብዙ መቅሰፍቶሙ ለኃጥአን የኃጥአን መቅሰፍታቸው ብዙ ነው። ወለሴት ይከሉ በእግዚአብሔር ሳህል ይመግቦሙ እኛ ግን በሚመግበን በእግዚአብሔር እንታመናለን። ተፈሱ በእግዚአብሔር ወተሐሰዩ ጻድቃኑ ጻድቃኖች የሆናችሁ ሁሉ በእግዚአብሔር ደስ ይበላችሁ። ወተመክሁ ኩልክሙ ርቱዓነ ልባችሁ ንጹሕ የሆነ ሁሉ በእግዚአብሔር ታመኑ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን ይላል አምላካችን እግዚአብሔር። ይህንን የመዝሙረ ዳዊት ምዕራፍ 31ን የማክሰኞ ከሚነበቡት የመጀመሪያውን ለማንበብ ስላበቃን የተመሰገነ ይሁን። እንደ እግዚአብሔር ፈቃድ እነዚህን መዝሙራት በግማሽ ዓመት ውስጥ በ6 ወር ለመጨረስ እንሞክራለን ማለት ነው። ቸር ጊዜ እንዲሆንላችሁ እመኛለሁ። ሀሳብ አስተያየቶቻችሁን ያጣመምኩትን አነባበቢ ላይ ስጡኝ። መልካም ጊዜ ይሆንላችሁ። ይመቻል።